እሺ እንጀምራለን። በር ላይ ያላችሁ በር ዝጉ። መግባት መውጣት እንዳይኖር። ታዛቢዎች ይሰማል። ለአንድ ፕሬዝዳንት እና ለሁለት ምክትል ፕሬዝዳንቶች 4 ሰው እንጠቁማለን። ቀኑ መጋቢት 4 2014 ዓመተ ምህረት ነው። ድራማው የሚቀርበው በጠቅላይ ሚኒስትር ጽሕፈት ቤት ግቢ ውስጥ በሚገኘው አዳራሽ ነው። ይህ ታሪካዊ አዳራሽ በ1977 ዓመተ ምህረት ኮሎኔል መንግስቱ ኃይለማርያም ከደርግ ሊቀመንበር ወደ ኢሰፓ ሊቀመንበርነት ሲዛወሩ ራሳቸው ብቸኛ ተመራጭ ሆነው የተገኙበት መድረክ ነው። በትክክል አብይ አህመድ ስለ ምርጫ ሲናገሩ ድራማ እንጂ ቁም ነገር እንዳልሆነ እንኳን ከተቃዋሚዎቻቸው ጋር ከራሳቸው ብልጽግና ሰዎችም ጋር ትንሽ የውድድር መንፈስ እንኳን ለመፍጠር አንዳች ክፍተት የማይፈቅዱ ዘንድሮ ምርጫ ይካሄዳል ብለው ሲያፌዙም ሰው በቁም ነገር የማይወስዳቸው በዚሁ ጠባያቸው ምክንያት መሆኑን ለማስታወስ ወደዚህ አስገራሚ አዳራሽ በትዝታ እንገባለን። እጅግ በጣም ክብር የተሰማኝ መሆኑን ምጸተኛው ታሪክ ራሱን ሲደግም እዚሁ ወንበር ላይ እዚሁ መድረክ ላይ እዚሁ አዳራሽ ውስጥ ሌላኛው ኮሎኔል አብይ አህመድ አሊን በተመሳሳይ መንገድ መሪ ሊያደርግ ነው። አብይ የኢሰፓን መፈክሮች የሰቀሉትን ግድግዳዎች ቀለም ቀብተው ወንበሮቹ ሰማያዊ እንደሆኑ ባሉበት ትተው ከ37 ዓመታት በኋላ በመንግስቱ ወንበር ላይ በመንግስቱ ግብር ተገኙ። የመጋቢት 4 2014 ድራማ ከመጀመሩ በፊት ተመልካች ቦታውን ይዟል። በአዳራሹ ውስጥ ያሉት በጠቅላላ ብልጽግናዎች ናቸው። ግን በዋናው የመድረክ ተዋናይ በጠቅላይ ሚኒስትሩ የትኛውም የብልጽግና ሰው ጠባቂዎቹንም ሆነ ሹፌርና ረዳቶቹን ይዞ መግባት ተከልክሏል። እንኳን በአዳራሹ በግቢውም ውስጥ የትኛውም ባለስልጣን ጠባቂዎቹን ይዞ አልገባም። የአብይ ሪፐብሊካን ጋርዶች ግን ጥግ ጥጉን ቆመዋል። ከነ ሙሉ ትጥቃቸው ሙሉ ልብስ ለብሰው ቦታ ይዘዋል። ዓላማው አብይ አህመድ የተባሉ ሰው ራሳቸውን መራጭ፣ አስመራጭ፣ አስጠቋሚ፣ ድምፅ ቆጣሪ አድርጎ ማጠናቀቅ ነው። የፖለቲካ ፓርቲዎች ጉባኤ ሲያደርጉ የምርጫ ቦርድ ታዛቢ ይልካል የሚል ደንብ አለ። ብልጽግና የምስረታ ጉባኤ ሳያደርግ ለምርጫ እንዲቀርብ ያደረጉትን ወንጀለኛን መንግስት ህጋዊ ሽፋን ሰጥተው ከህግ ውጭ መንግስት ያደረጉት ብርቱካን ሚደቅሳም ከፈረሱ ጋሪውን አስቀድመው ምርጫ የተባለው ድግስ ከተካሄደ ከ10 ወራት በኋላ በብልጽግና ጉባኤ ላይ ተወካይ ልከዋል። እናም አብይ የብርቱካን ሚደቅሳ ሰዎች በዚሁ ድራማ ላይ ለመታደም መገኘታቸውን እንደማያውቁና እንዳልሰሙ አስመስለው ጠየቁ። ገብታችኋል ወይ እያሉ። የምርጫ ቦርድ ታዛቢዎች ቦታችሁ ይዛችኋል? ምርጫ ቦርድ አለ? የት ናቸው? አላችሁ? እሺ ገብታችኋል ወይ እያሉ የሚጠይቁት የምርጫ ቦርድ ሰዎችንም ቢሆንም የት ጋር እንደተቀመጡ ጭምር አስቀድመው ያውቃሉና አይተዋቸዋልምና ሳያስቡት የብርቱካን መላእክተኞች ወደ ተቀመጡበት ቦታ እየተመለከቱ ነበር ጥያቄውን ይጠይቁ የነበረው። የድራማው ደራሲ መሪ ተዋናይም ናቸውና አስተን የገጸ ባህሪዎቻቸውንም ያሳትፋሉ። አሁንም ልብ እንበል፣ ምርጫ ሊደረግ ነው። መንግስቱ ኃይለማርያም ከደርግ ሊቀመንበር ወደ ኢሰፓ ሊቀመንበርነት በተቀየሩበት መድረክ ላይ አብይ አህመድም የብልጽግና ፕሬዝዳንት ለመሆን ራሳቸውን አስመራጭ አድርገው ቀርበዋል። የኢሰፓው ሊቀመንበር ራሳቸውን የጦር ኃይሎች ጠቅላይ አዛዥ ባስባሉበት መድረክ ላይ ግን እንደ አብይ አህመድ አልተስገበገቡም። ቢያንስ መንግስቱ ኃይለማርያምን ለማስመረጥ ወደ መድረክ ወጥተው ከፊት ለፊት አልተቀመጡም። አብይ አህመድ ግን ደመቀንና ተመስገንን፣ አደም ፋራህንና ብናልፍ አንዱዓለምንም አላመኗቸውም። ራሳቸውን የአገሪቱን ርዕሰ መስተዳድር አድርጎ ለማስቀመጥ ራሳቸው ከፊት ተቀመጡና አስመራጭም ሆነው ድምፅ ቆጣሪውም ራሳቸውን አድርገው እስኪ ጠቁሙኝ ብለው ለደስታ ሌንዳሞ እድል ሰጡ። የትዕይንቱ አስቂኝ ክፍልም ጀመረ። አንድ ሰው 3 ሰው መምረጥ ይችላል። አንድ ፕሬዝዳንትና 2 ምክትል። 4ቱንም ግን መምረጥ አይቻልም። ግልጽ ነው። አሁን ወደ ጥቆማ እንሄዳለን። ለፕሬዝዳንትነት እጩ አባል እንዲሆን መጠቆም የምትፈልጉትን ሰው በእጃችሁ ታሳዩኛላችሁ። በዛችሁ። እሺ፣ አቶ ደስታ ማይክራፎናቸው መስራቱን እስኪያረጋግጡ የመድረኩን ድባብ እንደገና እናስታውስ። ጉባኤ የተባለው የጨረባ ውሎ በፋናና በቤተ መንግስቱ ካሜራዎች እየተቀረጸና ተቆርጦ እየተቀጠለ የጠዋቱ ከሰዓት የከሰዓቱ ደግሞ ማታ ላይ በቴሌቪዥን ይተላለፍ ነበር።
ይሁን እንጂ ስብሰባው ተቀድቶ ሳይሆን ቀጥታ የሚተላለፍ ለማስመሰል በቴሌቪዥኖቹ ስክሪን ላይ ቀጥታ ስርጭት ብለው ሚዲያዎቹ እንዲጽፉበት ተደርጓል። ዝግጅቱ በሌሊት ቴሌቪዥን ሲተላለፍ ጭምር ቀጥታ ስርጭት የሚል ጽሑፍ ነበረው። ያኔ ብልጽግናዎች ተበታትነው ወደየቤታቸው ሄደው ተኝተዋል። ግን ቴሌቪዥኑ ቀጥታ የሚል ስርጭት ያስተላልፍ ነበር። የዚያ ግዙፍ ውሸት ዓላማ ብልጽግና ስብሰባውን እንኳን ቀጥታ ስርጭት አድርጎ የሚያስተላልፍ ነው የሚል ርካሽ ፕሮፓጋንዳ ለማሰራጨት ነበር። መድረኩ ሌሎች መሰል ውሸቶች የቀረቡበት ብቻም ሳይሆን አብይ ኢህአዴግን በማፍረስና ብልጽግናን በመመስረት ከእርሳቸው በላቀ መጠንም እንቅልፍ አጥተው የተባበሯቸውን የአዴፓ ሰዎች ጠራርገው ለማባረር የቆረጡበት ነበር። ዮሐንስ ቧያሌው፣ አብርሃም አለኸኝ፣ ገዱ አንዳርጋቸው ኢህአዴግ አፍራሽ ብልጽግና መስራች ሰዎች ከህወሓት እኩል ከምንሆን ከኦህዴድ ብናንስ ይሻላል ያሉ ሌሎች አዴፓዎችም ያለ ክብር ሊሰናበቱ ተሲሮባቸዋል። እዚህ መድረክ ላይ የታየውን አስተዛዛቢ ነገር ከመቀጠላችን በፊት ወደ አቶ ደስታ ሌዳሞ እንመለስ። የሲዳማ ክልሉ ፕሬዝዳንት ከአለቃቸው ከአብይ አህመድ እስኪ የፓርቲያችንን ፕሬዝዳንት ጠቁም ተብለው የተሰጣቸውን እድል ተጠቅመው ጠቁም ያሏቸውን አለቃቸውን ራሳቸውን ጠቆሙ። አብይ ግን ጠቁሙኝ ብለውም አልበቃቸውም። ስለምትጠቁሙት ሰው ማንነት አጠር ያለ ማብራሪያ ስጡ ብለውም መመሪያ አስተላልፈዋል። እናም ደስታ አለቃቸውን ማስተዋወቅ ከባድ ስለመሆኑ ጠቅሰው ስለ አብይ ገድላትና ተአምራት የሚተርኩ በርካታ መጽሐፍት ስለመጻፋቸው፣ ፊልሞችም ስለመሰራታቸው ወዘተ ካብራሩ በኋላ አብይን ክንፍ የሌላቸው መልአክ አድርገው በጦር ሜዳም ድል የሚቀናቸው ዳዊት፣ በከተማ ጥበብ የሚሆንላቸው ሰለሞን፣ ዓለም የሚያውቃቸውና የሚያደንቃቸው መሆናቸውን ለማሳየት በብዙ ደከሙ። በደስታ ማብራሪያ እናቶች መልስ አብዲሳም የተገረሙ ይመስላሉ። አቶ ደስታን የጎንዮሽ እያዩ ከእኛ በላይ መሰከርክ እኮ በሚል ስሜት እስኪታዘቧቸው ድረስ ስለ ፓርቲው ባለቤት ተረኩ። አብይም ስለ እሳቸው መወድስ ሲሰሙ እንደሚደሰቱት ሁሉ ደስታ ሲናገሩ ማስታወሻ እየያዙ አዳመጡ። ስለ ዶክተር አብይ አህመድ አጠር ያለ መግለጫ መስጠት እጅግ ከባድ መሆኑን ጉባኤተኛው ይረዳልኛል ብዬ አስባለሁ። ስለ እሳቸው ብዙ መጽሐፍ ተጽፈዋል፣ ብዙ ፊልሞች ተሰርተዋል። ያላቸው እምቅ አቅምና ብቃት እንደዚሁ ያስመዘግቧቸው ሺህ ውጤቶችን በአጭር ጊዜ አሳይተው ቤቱን ለመግዛት መሞከር ከባድ ቢሆንም መላው የኢትዮጵያ ሕዝብና አባሎቻችን ከዛም አልፎ መላው በሚባል ደረጃ የዓለም ሕዝብም ጭምር ስለሚያውቃቸው ስለሆኑ የተከበረው ጉባኤተኛ ለመብረጥ አይቸገርም የሚል እምነት አለኝ። በርካታ ፊልም ተሰርቷል ሲሉ የትኛው ሆሊውድ ምን የሚል ፊልም፣ በርካታ መጽሐፍ ሲሉ በማን የተጻፈ ምን ርዕስ ያለው የሚል ጥያቄ የሌለባቸው ደስታ 8 ደቂቃ ወስደው አብይን የሚያስደስታቸውን ነገር ሁሉ ተናገሩ። የደስታን ንግግር እያቋረጠም ጉባኤተኛ ተብሎ በአዳራሽ ውስጥ የተሰባሰበው ሰው ያጨበጭባል። የድራማው የመጀመሪያ ገቢር ሁለተኛ ትዕይንት መቅረብ የጀመረው ከዚህ በኋላ ነበር። ስለ አብይ የተነገረውን የአቶ ደስታን ማብራሪያ አብይ ራሳቸው እየጻፉት ያዳምጡ ነበር። የምንተነፍሰውን ነጻነት ያመጡልን የሰላም ሰው ናቸው እያሉ ማብራሯቸው። አብይም ደስ እያላቸው መዘገቡ። እዚህ ጋር በ1977 መንግስቱ ኃይለማርያምን በማስመረጥ ተመሳሳይ ይዘት ያስተናገደውን ይህንን ታሪከኛ አዳራሽ መለስ ብለን እናስታውሰው። የሲዳማ ክልሉ ፕሬዝዳንት ደስታ ሌዳሞ በጦር ወንጀልና በጄኖሳይድ ስማቸው ሲነሳ የሚውለውን አብይን የሰላም ሰው ብለው እንዳብራሩት ሁሉ ያኔም መንግስቱ ኃይለማርያምን ለኢሰፓ ሊቀመንበርነት የጠቆሙት የሐማሴኑ አማኑኤል አምደ ሚካኤል በአፍሪካ ውድ ጦርነት እያካሄዱ የነበሩትንና በቀይ ሽብር የአገሪቱን ምሁር የጨረሱትን መንግስቱ ኃይለማርያምን የክፍለ ዘመኑ የሰላም ታጋይ ብለዋቸው ነበር። የጓድ መንግስቱ ኃይለማርያም ብልህነት፣ ቆራጥነት የታላቁ አብዮታችን ምርጥ ፍሬና የኢትዮጵያ ሰፊ ሕዝብ አኩሪ የትግል ውጤት እሳቸው ናቸው። ከክፍለ ዘመናችን ከታወቁ የሰላም ታጋዮች አንዱ ናቸው። ታሪክ ራሱን ይደግማል ይሉት አባባል በትክክል ቤት ሲመታ ይህንን ይመስላል። መንግስቱ ምንም እንኳን እንደ አብይ ራሳቸውን ለማስጠቆም መድረኩን ባይቆጣጠሩም ያለ ግብራቸው የሰላም ሰው በሚል ተወድሰው ሊቀመንበር በተደረጉበት አዳራሽ እነ ደስታ ሌዳሞም ከ37 ዓመታት በኋላ እንዲሁ አድርገዋልና ወደ 2014ቱ የመጋቢት ድራማ እንመለስ። ደስታ መወድሰ አብይ አቅርበው አብይም ስለሳቸው ሲነገር ማስታወሻ እየያዙ ሲያዳምጡ ቆዩና እስኪ አብይ አይሆንም የምትሉ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል የምትሉ በእጃችሁ አሳዩኝ አሉ። ራሳቸው ብልጽግናዎችም እርስ በርስ እየተያዩ በማጉረምረም ግራ አጋቢውን ትወና በሹክሹክታና በሳቅ ተከታተሉት። አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ
ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። በንግግር ባይሆንም በእጅ እቃወማለሁ የሚል ካለም ችግር የለው። እሺ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩኝ። 1/3 ይሆናል። አዲስ አበባ እነያዩ ፈንገስንና ፍራሽ አዳሽን የሚያስንቅ የአንድ ሰው ድራማ በዚህ መልኩ የተመለከተችበት የመጋቢቱ ተውኔት ብዙ ሰው የሚታዘቡት ምርጫ ስለሆነ ዲሞክራሲያዊ መሆን አለበት ያሉት እኔኑ ጠቁሙኝ፣ እኔኑ ተርጉሙኝ፣ እኔኑ ድምፅ ስጡኝ፣ እኔውን ላስጠቁም፣ እኔው ድምፅ ልቁጠር ብለው ከፊት የተቀመጡት ሰው ራሳቸው ናቸው። ጆሴፍ ስታሊን ምርጫን ምርጫ የሚያደርጉት ቆጣሪዎቹ እንጂ መራጮቹ አይደሉም። those who vote deciding nothing, those who count the vote decide everything ሲል የተናገረውንና ለአምባገነን ገዢዎች ሁሉ እያገለገለ ያለውን አባባል ብዙ ርቀት በሚያስከነዳ መልኩ አብይ በምርጫ ወቅት ድምፅ ቆጣሪ ብቻ ሳይሆን አስጠቋሚና ጠቋሚም ወሳኝነት አላቸው ብለው ራሳቸውን አቀረቡ። በሙሉ ድምፅ ተመርጠሃል ሲባሉ ደግሞ ፊታቸው ፈክቶ አንዳች ልዩና የማይጠበቅ ነገር እንደተከሰተ ሁሉ ፈንድቀው ጸልዩልኝ እያሉ ተናገሩ። ካልጸለያችሁልኝ አይሳካልኝም በማለትም የእሳቸው ውድቀት ምክንያት የጉባኤተኛው አለመጸለይ መሆኑን ገለጹ። በእኔና በደመቀ ስም እጅግ በጣም ክብር የተሰማኝ መሆኑን ጊዜና ሁኔታ ወደዚህ ወደዚያ እንዳይወስደኝ በጨዋነት በትጋት ማገልገል ስለምፈልግ ካልጸለያችሁልኝ ስለማይሆን ጸልዩልኝ። በ1977 ዓ.ም የኢትዮጵያ ፕሬዝዳንትና የኢሰፓ ሊቀመንበር ሆነህ በሙሉ ድምፅ ተመርጠሃል የተባሉት መንግስቱ ኃይለማርያም እንዲሁ ሲጨበጨብላቸው በመመረጣቸውም ሲደሰቱ በፈገግታ ቆመው የታዩት በዚሁ አዳራሽ ውስጥ ነው። ስለዚህ ጓዶች ኢሰፓ ጓድ መንግስቱም የኢሰፓ ናቸው። ኢሰፓን የመሰረተውና መንግስቱ ኃይለማርያምን ሊቀመንበር ያደረገው አዳራሽ አብይ አህመድንም እንዲሁ አደረገ። አሁንም መንግስቱ ከአብይ የተሻለ ተግባር ማሳየታቸውን መዘንጋት የለብንም። እሳቸው ከመራጮቹ መካከል እንደ አንዱ ሆነው ተቀምጠዋል። ጸልዩልኝ እያሉም አጉል ማታለልና እወደድ ባይነት ውስጥ አልገቡም። አብይ ራሳቸውን በማስመረጣቸው ደስ ብሏቸው አደም ፋራህም ደመቀ መኮንንም የእሳቸው ምክትል ሆነው እንደሚቀጥሉ ገልጸው በፓርቲው ውስጥ ከዚህ በኋላ ጓድና ጓዲት የሚባል ኮሚኒስት አጠራር መኖር እንደሌለበትና ይልቁንም ወንድም ዓለም እና እህት ዓለም መባባል እንደሚገባ መመሪያ ሰጥተው የማዕከላዊ ኮሚቴ አባላትን ለማስመረጥ እንደገና ተሰየሙ። በነገራችን ላይ ኮሚኒስታዊ አጠራርን መተው አለብን ብለው አባሎቻቸውን ያዘዙት በጉባኤያችን ላይ ተገኝ ብለው የጋበዙትን የቻይና ኮሚኒስት ፓርቲ አስቀምጠው ኮሚኒስቱ ኢሰፓ መስራች ጉባኤውን ባካሄደበት አዳራሽ ውስጥ አባሎቻቸውን ሰብስበው ነው። አሁን የተውኔቱ ሁለተኛው ትዕይንት የሚታይበት መጋረጃ ሊገለጥ ነው። እሱም የማዕከላዊ ኮሚቴ አባላት ምርጫ ነው። ኢህአዴግን በማፍረስ ብልጽግናንም እንዲመሰርቱ አደግድገው የተባበሯቸውን ሰዎች ለማባረር በምትካቸው ሌሎችን ለማስገባት አስቀድመው ሰርተዋል። በተለይ የአዴፓ ሰዎች በጠቅላይ ሚኒስትሩ ተጠልተዋል። እናም ያለ ክብር ሊያባረሯቸው ቆርጠዋል። በእነሱ ምትክም በተለያዩ አፍሪካ ሀገራት ሰራተኛ ሆነው ሲሰሩ የነበሩትና በምዕራባውያን ደሞዝ ከፋይነት የእሳቸው አማካሪ እንደሆኑ የተቀጠሩት እነ ማሞ ምህረቱና ሌሎችም እንዲጠቆሙ የሚያደርጉበትን ስልት ቀይሰዋል። ለኦህዴድም እነ ኢዮብ ተካልኝ ተይዘዋል። አንዱ ሌላውን እንዲጠቁም የሚያደርግ ስሌትም ሰርተው መድረኩ ላይ ተቀምጠው እድል መስጠት ጀመሩ። በዚያ ጉባኤ ላይ የነበረውን ሁኔታ የሚያስታውስ አንድ ተሳታፊ አስገራሚ ታሪክ ለኢትዮ ፎረም አጋርቷል። ጠቅላይ ሚኒስትሩ ማንን እንደሚጠቁም አስቀድመው ሲያከፋፍሉ በወቅቱ የኢቲቪ ስራ አስኪያጅ የነበረው ፍስሐ ይታገሱ እንዲጠቁም የተሰጠውም ስም ነበረ። እሱም ወደፊት ረድፍ ተጠግቶ ተቀመጠና ለአብይ በሚታይበት ቦታ ላይ ሆኖ የታዘዘውን ሰው ለማዕከላዊ ኮሚቴ አባልነት ለመጠቆም እጁን አወጣ። ጠቁሞ እንደጨረሰም መጀመሪያ ተቀምጦበት ወደ ነበረበት ወደ ኋለኛው የአዳራሹ ረድፍ ተመልሶ መጣ። በዚህ አካባቢ የተቀመጥን ሰዎች ሁኔታውን እየተከታተልን ባለንበት ቦታ ላይ ዛዲግ አብርሃ አጠገባችን ነበር። ፍስሐ መጥቶ የተቀመጠው ከሱ ጎን ነበር። አሰልቺው ጥቆማ ረዥም ሰዓት ከወሰደ በኋላ አብይ እድል የሰጧቸውንና ያልሰጧቸውን ሰዎች መዘንጋት ጀመሩ። ከዚያም እዚያ ከኋላ ይታያል እያሉ መናገር ጀመሩ። ከእኛ አካባቢ እጅ አወጣ ማንም ሰው አልነበረም። ከኋላችን እጅ አወጣ ሰው ያለ መስሎን ወደ ኋላ ስንዞርም አንተን ነው ለምን ትዞራለህ እያሉ ይናገራሉ። ለካስ እያመለከቱ የነበረው
ፍስሐ ይታገሱን ነበር። ፍስሐ ቀደም ሲል ጥቆማውን ሰጥቶ ስለነበር ግራ ተጋባ። ይህንን ያስተዋለውና ከጎኑ የተቀመጠው ዛዲግ አብርሃም እኔን ጠቁመኝ እያለ በሹክሹክታ ይማጸነው ጀመር። ሆኖም ፍስሐ ያልተዘጋጀበት ደግሞም ጠቁሞ ስለነበር የሌላ ሰው ስም ጠራና ዛዲግን ዘለለው። ዛዲግም ተበሳጭቶ ከአጠገባችን ተነስቶ ወደ መሃል ሄደና ተቀመጠ። ከአፍታ ቆይታ በኋላ እሱ ተፈናቅሎ ሄዶ ከተቀመጠበት አካባቢ ዛዲግ አብርሃ ተጠቆመ። አስጠቁመኝ ብሎ እንደተጠቆመ ግልጽ ነበር። ነገሩ በብሔር ማንነት ጭምር የሚመረጥ ስለነበር ዛዲግ ብሔርህ ምንድነው ሲባል አማራ ነኝ አለ። በዚህ ጊዜ በርካታ የአዴፓ ሰዎች እሱ የትግራይ ተወላጅ እንጂ አማራ አይደለም፣ የአብርሃ ልጅ አማራ የሚሆነው ከመቼ ወዲህ ነው ብለው ለመከራከር ሞከሩ። ራያን እንጂ የራያን ሰው አንፈልግም ማለት አይቻልም፣ ራያ የአማራ ነው እያልን የራያ ተወላጆች በፓርቲያችን ውስጥ አይወከሉ ማለት ተገቢ አይደለም በማለት ደግሞ ሌላ ሰው ተሟገተለት። በመጨረሻ ዛዲግ አብርሃ በርሄ አማራ ሆኖ ተቀላቀለ። እንዲህ ባለ መልኩ ጥቆማው ከተካሄደ በኋላ ድምፅ ተሰጠ። እሳቸው የሚፈልጓቸው ሁሉ መካተታቸውን የአዴፓዎቹ ሰዎች እነ ዮሐንስ ቧያሌውና እነ ንጉሱ ጥላውን እነ ገዱ አንዳርጋቸውና እነ ቀለመወርቅ ምህረቴ እነ አብርሃም አለኸኝ ተጠራርገው መውጣታቸውን አረጋገጡ። ይህም በመድረኩ ላይ እንዲገለጽ ፈለጉ። እናም መድረኩ ላይ ቆሞ የተመረጡትን ሰዎች ሲያነብ የነበረውን ግለሰብ የተባረሩትንም እንዲያነብ አዘዙት። አንባቢው እያነበበ ሄዶ ገዱ አንዳርጋቸው የሚለውን ስም ከጠራ በኋላ በቃህ ብለው አስቆሙት። ጉዳያቸው ገዱን እንዳባረርኩት እወቁት የሚለው ነበርና እሱ ተሰማላቸው። አቶ ነመራ ቡሊ 223ኛ 1396 222 ብላል አይደለም? ከዚህ በኋላ ያለው የወደቁ ናቸው ማለት ነው። እነሱ እንጥራቸው እንደገና። እሺ 223ኛ አቶ ነመራ ቡሊ፣ አቶ ቀለመወርቅ ምህረቱ 1484፣ አቶ አንተነህ ፍቃዱ 1116፣ 253 አቶ ገዱ አንዳርጋቸው 1074። ምርጫ ማለት ለአብይ አህመድ እንዲህ ያለ ትወና የሚሰራበት መድረክ እንጂ የፖለቲካ ስራ አይደለም የሚያስብለው እንዲህ ያሉትን ቀላል ነገሮች ማሳያ በማድረግ ነው። እንዲህ ያለ ድራማ የሚያሰሩበትን፣ ራሳቸውን የሚያስመርጡበትን፣ ሌሎችን የሚያባረሩበትን መድረክ እሳቸውና ሹሞቻቸው ጉባኤ ሲሉ ጠርተውታል። ብርቱካን ሚደቅሳስ አዎ ጉባኤ ነው፣ እንዲህስ ያለ ጉባኤ የለም ብለው አድንቀውላቸዋል። ይህንን ሁሉ ድራማ ዋና አስፈጻሚ ወይዘሪት ብርቱካን ሚደቅሳ የምርጫ ቦርዷ ሊቀመንበር ነበሩና ተመራጭ እስኪ ጠቁመኝ ምረጠኝም እያለ ከቷን ታትሆነንም የሚል ማነውም እያለ በመራጩ ላይ እያጉረጠረጠ ጠባቂ ኮማንዶቹን በአዳራሹ ሞልቶ እስኪኔን የሚቃወም ጀግና እጁን ያወጣ እያለ ሲናገር በነ ስታሊንም ሆነ በነ መንግስቱ አዳራሽ ውስጥ አልታየም። ይህንን ሁሉ ተውኔት ነው እንግዲህ ብርቱካን ሚደቅሳ የተሰኙት የአብይ አንጋሽ ግለሰብ እንዲህ ያለ ዲሞክራሲያዊ ምርጫስ የለም ብለው ያወደሱት። የሆነው ሆኖ ምርጫ ማለት ለአብይ አህመድ እንዲህ ያለ መድረክ ነው። ሀብት የሚባክንበት የማያዝናና የአንድ ሰው ድራማ። በጠባቡ መድረክ በራሳቸው ፓርቲ ስብሰባ ላይ እንዲህ ያለ አምባገነናዊ ተግባር የሚፈጽሙ ሰው ናቸው እንግዲህ በለጠ ሞላንና ብርሃኑ ነጋን እየያዙ ምርጫ እንወዳደር የሚሉት። አንድ እውነት ግን አለ። ከመንግስቱ ኃይለማርያም በኋላ ኢሰፓ የሚባል ፓርቲ ጠፍቷል። በህግ ወንጀለኛ ተብሎ በዚህ ስም ፖለቲካ መስራት ወንጀል ተደርጎ መሪዎች ሁሉ ለእስር ተዳርገዋል። ከአብይ አህመድ በኋላም ብልጽግና የሚባል የፖለቲካ ማህበር የሚኖር ከሆነ ታሪክ ራሱን መድገሙን አቁሙ መሆን አለበት። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።